በየተራ ነው የሚጠቀሙት እያልሽ ነው። ሱሱ ነው ግቢ ማሪ ሱሱዬ እኔ እናት ነይ እስኪ ግቢ በእናትሽ ማርያምን ቀሽኛል። መጣች ወይኔ ሱሱዬ መጣች ገባች ወጣች። ሱሱ አሁን ገና መጣችልኝ። ማርያምን አላየኋትም ነበር። ሱሱ አሁን ገና አየሁሽ። በጣም እንዴ የታየችሽ ሱሱዬ እኔ እናት ቢግራ ቢግ ሪስፔክት። ኦ ማይ ጋድ ከዛ ምን ይሞላው ዛሬ ከራሴ ጋር አይደለሁም። እሺ እወቂልኝ። ነገር ያምርብሻል። እሺ ውዴ ናኒዬ ከዚህ ንግግርሽ ከ10 ሰጥቼሻለሁ። እሺ ኧረ ቴንኪው። ወይኔ ልነሳ ሪችዬ ነው ቁጭ ልበል። ይመቻችሁ። ለማንኛውም እናንተ ደህና ናችሁ? ግን ከላይ ከታች ሱሱዬ ደህና ነሽ? አላችሁ? ግን እኔ ከሰርግ ነው የመጣሁት። ወገን ሼሪ እንዴት ነሽ? ሰርግ ነው አላለች ነው ማነው ሙሽራው? ሪችዬ ሱሱዬ ሙሽራ ወይ ሚዜ? አይ ሙሽራው እኔ ነኝ እንዳትይም ብቻ አደራሽ። በጣም ናት እንጂ ማን ይሆናለሽ ነው። ድጋሚ ያገባች አገባች ዛሬ አዲስ እንትን አደረገች። ሀዩ አውሪ እስኪ በእናትሽ ይላት በልቻለሁ። ለማንኛውም ሀዩዬ እና ምን አዲስ ነገር አለ ወገን? እንዴት ነው? እኔ ከገባሁ ሙት አደረጋችሁኝ። አለን ሱሱዬ ቪዲዮ አየሽ? አየሁት እኮ ምን አችልም ሳራ አየሁት ታለፈ ሴትዮ ማለቴ አዲስ ተመቸሽ ነው? አይ አልተመቸችኝም። ምንም ቢታረግ አትመቸኝም። በርገርን ታያት እሷን ታያት እባክሽ። ማንም ነው ቪዲዮ ምናምን እንድነው እኔ እኮ ዛሬ ሲሚው እግዚአብሔርን ቀልድልም። ዛሬ እሷ ቤት ይሄ ቪዲዮ ባይጫን ጥሩ ነበረ። ባለፈው የእሷ ቪዲዮ ተጭኖ ከሀይሚ ቤት 7 ቁጥር አልነሳለ። እኔ አልፈለግኳትም። የምር ነው 7 ትጠፋለች። እባክሽ አትጨናነቁ። በቃ የሆነ ዝም ብላችሁ አትጨናነቁ። ላ ሰው እኮ በአፉ ሲያስመስል ነው ያሉት። እውነተኛ ሰው ቢሆን ነው ውስጡ ለድንጋይ ሰው ዝም ብሎ እንደዛ አይደለም እኮ ሱሱዬ ማለት ነው። አንቺ የሰውን ውስጥ ከፍተሽ ማየት አትችይም። ስለዚህ አንቺ ለምን በሰው እንትን ማሬ ልበ ንጹህ ያልሆነ ሰው እንደዛ ያስታውቃል። ታውቂያለሽ? ራሳችሁ ይጠያቁበት፣ ራሱ ትጠያቁበት። ምንም ማድረግ ማርያምን በቃ ስድብም አይተናል፣ ተሰዳድበናል፣ ተዘቃዝቀናል። ሁሉንም እስከ ጥግ ድረስ አይተናል። ፈጣሪ ሆይ ልጅቷን ባላይ ነው እግዚአብሔር። ሁለተኛ እኔ ከነሱ ቤት ካየሁት ማለት እግዚአብሔር ከነሱ ህይወት ነው ብልክ የሚወጣ ጀመር ሆይ ልንገርሽ ማለት ጀመር የሆነ ያልሆነ ነገር ኦዲንስ ራሱ አሽቃባጭ ነው። ኦዲንስ እንዴ ሃይሚ እኮ ሰው ናት እኮ ሃይሚ ዝም ብሎ እቃ አይደለችም። በየመንገዱ አንስተዋት ሰው የሚያግታት የማይሆን የማይመጣ ነገር ዩቲዩቦች ኮሜንት ለመለቃቀም ቪው ለማግኘት የጨረቃ ፋሚሊ የሃይሚ ስም ከተነሳ የብሩኬ ስም ከተነሳ እርማ አሁን ቴክስቱ እኮ ቴክስቱን እኮ ብሩኬ ብዙ ማያየም ቤኪ ጋ ነው እንደዛ ቤኪ ጋ እና ፍፄ ጋ ቤኪ ጋ አይደለም ማሪ ሳይተኙ ቦታ ነው የደረሰው። ብዙ ቦታ ነው ሼር የተደረገው። እኔ እኮ ትላንትና ማለት ነው ማርያምን በቃ ስንቴ ሼር እንደተደረገልኝ ስንቴ ማለት ነው እንዴ። ግን እኔ ከዚህ አልቆጠርኩትም። ምክንያቱም በቃ ዩቲዩብ ላይ ምንም አይነት እውነት ነገር የለም። ሁሉም ሰው በተለይ ደግሞ ማለት ነው ማርያምን ሃይሚ ካላሉ አይሆንላቸውም። በቃ ሃይሚ አረ ጦሷን ይዛችሁ ገደል ግቡ። ልዛ ሲያስጠላ
ምን ሽ ነው ሁሉ ጊዜ ከላይ ከታች አይሜን ያይሜን ፎቶ ፍለጋ ነው ሁሉም ሰው በቃ። እኔ እኮ ማለት ነው ካልተዋሸ ማደግ የለም፣ ካላጭበረበሩ እድገት የለም። እኛ እኮ እናይላቸዋለን ጥሩ ነገር ከሰሩ። ኧረ እኮ ሼባ እኮ ነው ሰውየው፣ ትልቅ ሰው ምን ሆኖ ነው ግን? እኔ እኮ ሲሚ ጨረቃዬ ማረ ሲሚ እቺ ልጅ ከሀይሚ ጋር ምንም ነገር እዛ ሰላም ብታመጣ ባለፈው ማታ ያንን የፈሰሰችው ደም እኮ አትመልስም። ከእናንተ እኮ ሀይሚን የምትወዱ ሰው ካላችሁ ማለት ከሊባችሁ የነገር ሊወጣ አይችልም። እኔ እኮ አይወጣኝም በፍጹም ታምር። እቺ ልጅ ስትመጣ መለያ ቀን ነው የሚመጣኝ እኔ ከፊቴ እኮ በቃ የሆነ ነገር የተጀመረ ነገር እኮ ማለቅ ያለው ሱሱ የሆነ ነገር ከጀመርሽ አንዴ ከጀመርሹ ያ ነገር ማለቅ ያለው ግዴታ፣ ያንን ነገር ደግሞ መጨረስ አለባት። ግድ ነው በቃ ወደድሽም ጠላሽም ግዴታ ነው። ገባሻ? የሆነ ነገር ካልተቋጨ ነገም ከነገ ወዲያም አሁንም ስለዚህ በቃ አለቀ። ከዛሬ በኋላ የምትመጣ አይመስለኝም። አሁን ሲሚ ማሬ ከዛሬ ቪዲዮ ሙቅ አስተያየት ይደርሳል እነሱ ጋር ነገም ትመጣለች ብዬ ነው የማስበው። እንዴት ነው ነገሩ? በየቪዲዮ እንዴ በጣም ደጋግሞ እኮ ተናገሩ። አትመጣም በህይወታችን ሳሪ ዝም ቢባይ ስንት ቀን ተናገሩ ስለዚች ነገር። አናገኛትም አታገኝም ምናምን እንደው ደግሞ አሁን አይዲያቸው አታገኝም አላገኝሽም ማለት ነው። ኢንሻአላህ እንግዲህ አንቺ ደግሞ ማለት ነው ሱሱ ነገሮችን ቀለል አድርገሽ ነገሮቹን ባየሽው ልክ አትገምቹ። ባየሽው ልክ የሆነ ነገር እንትን ላይ ባየሽው ልክ የሆነ ነገር እንትን ላይ አቦ ተላጩት እዛ ሲያስጠሉ በቀሰው ማውራት አይችልም። ጨረቃዬ ማለት ሰው እንዴት ኮንፊደንስ እያጣ ማለት ቪዲዮ ይዞ ይመጣል እንዴ? ልጅቷን እኮ ኮንፊደንስ አሳጠዋት። ስንት ጊዜ ነው እንደዚህ አይነት ነገር ይዞ የሚመጡት? ከሊ ወንደ እሷ የራሷ አይዲያ አላት ስራ ወይም ሴጣን በቃ ሱሱ ቀለል አድርጊ ፍቺ። ሃይ አኩት በቃ ማሬኔ ስለተናደ ምንም የሚያናድድ ነገር የለም። እውነት ለመናገር የዛሬ ቪዲዮ ምንም አያናድድም። አለቀ። እኔ ያናደደኝ ዩቲዩብ ላይ የተወራ ወሬ ብቻ ነው ያናደደኝ። ገባሻ? እሱ ፈጥሮ ሰው ሁሉ እስከሚጨናነቅ ድረስ ልጆች እስከሚያለቅሱ ድረስ ነው ኮሽታ የፈጠረው ሰውዬው። ደግሞ እዚህ ብዙ ነገር ነው። እኛ በስልክ ስለሆነ በጣም ልጆች ብዙ ነገር ነው የምንሰማው። እንደሚኖረው አይደለም። እዚህ መስማት ብቻ አናይም። ስለዚህ ብዙ ሰው ይጨነቃል። ለምን ኢትዮጵያ ብዙ ዓመት ያልሄዱ ሰዎች አሉ። ቡርኪ ብዙ መረጃ እንደደረሰው እኔ እርግጠኛ ነበርኩ። ምክንያቱም ካየሁት አንጻር ለእኔ እንኳን ሼር ከተደረገልኝ አንጻር ማለት ነው። በቃ ያ ነገር የምር ታገተች እንዴ እስከምትይ ትደርሻለሽ። ሊሆነ በቃ ጌታን እኔ ሲንት ሪኬር ደርሶኛል። ተጨናንቄ ነው ያልኩት። ስለዚህ ሰው ደግሞ ይጨናነቃል። ገባሻ? አሁን ቡቡ ይሄንን ሀሳብ ይዞ በመምጣቱ የምር እኔ ደስ ነው ያለኝ በነገራችን ላይ እንደኔ ማለት ነው። ምክንያቱም ሁሉ ጊዜ ደግሞ አታረግም ልጅቷ ብሎ ቢል እንዴት አወክ የሚባል ነገር አለ። አሁን እነሱ እንፍታው ራሱ ብለው አታረግም እኮ እሷ ምናምን ብሎ ቢያወራ እሱ ብቻውን መቶ ባይጠሯል እንዴት አወክ ይባላል። ሰው በየት ቤት እንደሚደርሱ አታውቂም። ጭራሽ እኮ የማይመጣ ነገር ነው ይሄ፣ የማይሆን ነገር ነው። የማይሆን ነገር በሆንም ማረሽ የልጅቷ ሪያክሽን ምንም ነገር ደስ አይለኝም። የሆነች ኦቲዝም ነገር ነች። ቀስስ ያለች ስታወራም ስታያት ምንም አይነት ነገር በቃ የሆነ ፍዝዝ ያለች የደነዘዘች ኦቲዝም ናት ብላለች። ኦቲዝም ናት። የሆነ ጉለትም አለበት። የሆነ ከተባጎሏታል። ልጆች እኮ ተጨናነቁ። መጨናነቅ የለባቸውም ነው ከተባለው አንጻር። ኮሜንት ላይ ማን ነው የሳቀ? እዚህ ከቁም ነገር እውነት እኔ ኮሜንት ላይ ብዙ አይቼ ወይኔ እንደዚህ እየሆነች ነው፣ እኔ እየፈራው ነው፣ እንደዚህ ነው ምናምን ሲሉ እኔ አይቻለሁ። ግን እንደዚህ ማጨናነቁ ለምን አስፈለገ እንዴ? ሌላ ነገር እኮ መስራት በእነሱ ስም ነው የሚሰራው። ብዙ መሰራት የሚገባ ዲያ አለ። ምን ይሄንን መስራት አይደለም በሰሩት ቪዲዮ አያወራ ምን ሰውየው በስተርጅና ሌላ ችግር በባህል ምድር የሚረብሸን ደግሞ ይሄን ያህል ውሸት የሚዋሸው እንትን ላይ አይከብድም። እነሱ ትላንትና በቃ ይሄ ነገር አብቅቷል፣ ከዚህ በኋላ አትድረሽብን አትደርስብንም ሲል ሌላ ኮሽታ ይዘው ይመጣሉ። ለምን እኮ ነው በእነሱ ቤት አይዲያ መስጠታቸው ነው። አሁን ያሰብኩት ነገር ጨርቃ ምንድን ታውቃለሽ? እነሱ አሁን ቡታጀራ የሚሄዱን ከሆነ ማለት ማውራት የለበትም እዚህ ጋር ጌታ ነው። ይሄ ህዝቡም ተበላሽተዋል፣ እዛ ዩቱበሮቹን ተበላሽተዋል። እነሱ የሚሄዱበት ቦታ ፕራይቬት ማድረግ ነው ከዚህ በኋላ
የምር አይች አሁን እኮ ሌላ ነገር ሊመጣ ነው ታውቂያለሽ። አይዲያ ተዘጋጅተዋል ለቡታጀራ ራሱ። እኔ እኮ ማለት ነው ሱሱ እኔ የማያስጨንቅ ነገር እንዳያስጨንቅሽ። በቃ እኔ የምለምናችሁ ነገር ቢኖር የማያስጨንቅ ነገር አያስጨንቃችሁ ነው። በቃ እኔ በቃ ዝም ብሎ ባያችሁ ልክ አትጨናነቁ። ቀለል አድርጋችሁ ሲጀመር ካሜራ ተደቅኖ ማርያምን ቃለል እንዴት ነው ቀለል የሚደረገው? እያያችሁ ብዬ ነው ከአንቺ ጋር አሁን እንዴት ነው የምንግባባው? እኔ እና አንቺ አሁን ለምሳሌ አንቺ አይዲያ ተዘጋጅተሽ እኮ ራስሽን እያስጨነቅሽ ነው እንዴ? አንቺ ስለ አይዲያ አይመለከትሽም። እነሱ ጀመሩ እራሳቸው ይጨርሳሉ። አለቀ። ምን በዚህ ልክ መጨናነቅ? ማርያምን የራሳቸውን ህይወት ኑሩ። እግዚአብሔርን ስለ ራሳቸው አስቡ። ያው ፈልገውት እኮ አይደለም ጨረቃዬ፣ ያው ከመውደድ አንጻር እኮ ነው። ፈልገውት አይደለም ትያለሽ እንዴ? እኔ አሁን ትላንትና ለምሳሌ ይሄን ነገር ሳይ እንደዚህ እኮ ሀይሚ ልትታ ማርያምን ንቄ ነው ያለፉት። ምክንያቱም እኔ እንደዚህ አይነት ነገር ወሬ የማልፈልግም። ይሄ የማይሆን ነገር እሷ ማለት ጨረቃዬ አንደኛ ከመውደድ የተነሳ ነው፣ ሁለተኛ ደግሞ እየተናገሩ ማገት የለም። አንዳንድ ሰዎች ደግሞ እያወቃችሁ ነው ጭንቀት ውስጥ የምትገቡት። ነገሮቹን እያወቃችሁ ባታቆኬን ይረዳችኋለሁ፣ ግን እያወቃችሁ የሆነ ሰዓት ውስጥ ነው ዝም ብላችሁ የምትዘፈቁት። ታይ ጨረቃ አያድርስ ነው የሚባለው። አያድርስ ነው ምንድነው? አያድርስ ነው ምንድነው? እሺ አሁን አንቺ የደረሰብሽና ያየሽው ነገር አንድ ነው። የሆነ ነገር አየሽ ማለት ያው መለከፍ እኮ ነው፣ ከመውደድ አንጻር ነው አይደለም። ይሄ እኮ ከመውደድ ጋር አይገናኝም። ይሁን መረዳት ከመረዳት አንጻር እንጂ ይሄ ከመውደድ ጋር አይገናኝም። ነው እኔ የተናገርኩት ነገር ነው። ምንድነው? ስለማን ኖ ከአንቺ ጋር አይደለም። እኛ ስለ ሰዎች ነው። አይ እኔ የምለው ከመውደድ አንጻር ነው። እንደዚህ ይጨናነቁ። መውደድን ተዩ። ስለ መውደድ አይደለም። አስተሳሰባችንን ነው መቀየር ያለብን። ገባሻ? መውደድ ነው። ነገሮችን የምናይበት መንገድ የሆነ ነገር ሲጀመር እኮ እየተናገሩ ማገት የለም። የት ሀገር ነው ያለው እየተናገሩ ማገት? ሰውዬው እኮ አይደለም መረጃ ደርሶኛል ብሎ እኔ ሰውዬንም አልሰማሁትም። ነገሩ የሆነ ምናምን ይሄን ሰውዬ ሰምተው ምናምን ኤርክር ነበረ። ግን ሲጀመር ሰውዬው በጣም ሌላ ጊዜ ሰላም ወሬ ስለሚያወራ እኮ ነው ሰው ያመኑት። ሱሱ ሰውዬው እንደዚህ አይነት ኮተቶች በቃ ነገ አይመጣም። ሲጀመር በጣም ነበረ። ለዛ ነው የታመነው ሰውዬው። ቀዳዳ ነው አይደል? ትንሹ ውሸታም ነው። አያት ስፊለት የሆነ ነገር እኔ ማለት ነው ከትንንሽ ዩቱበሮች ማለት ነው ሁለት ሰው ብቻ ነው የማደንቀው። ከዛ በተረፈ ውሸታም ከትንንሽ ነው ያልኩ። ሁለት ሰው ሪል የሆነ ነገር ይዞ የሚመጣ ሰው የለም። አለቅ 4 ነጥብ ጨርሻለሁ። የምር እኔ ከዚህ በኋላ አላወራም። ለቪው ነው የሚተረተሩት። ባክሽን ለደህና ነገር አይደለም ማለት ነው። ማርያም ቀለል ካላረጋችሁ እራሳችሁን ነው የምትጎዱ። ግን እነዚህ የሆኑ የሚሰሩት ነገር አያሳርፋችሁ። ታውቃላችሁ፣ እንደ እሳት ነው የሚያቃጥለው። እሱ ማለት ነው ለመኖር ግዴታ መስራት አለብሽ። ኧረ ካልሰራው አሁን እኔ ብር ማን ትሰጭኛለሽ? ብር እኔ ካልሰራው ሰው እኮ ሴሚ ማለት ትክክለኛ ነገር ሰርቶ እያደረን እንደ ያ ነገር ትክክል ነው፣ ይሄ ነገር ትክክል ነው ወይ ትክክል አይደለም? አንቺ ለምሳሌ ስታጠፊ ይሄ ነገር እኮ ልክ አይደለም ሱሱ ብዬ እኔ መልስሻለሁ አይደለ? ግን አንቺ ስታጠፊ እኔ ዝም ካልኩሽ አንቺ ትቀጥይበታለሽ። ገባሽ? ግን በዚህን ሰዓት ትክክለኛ ሰው እንደዚህ እኮ ያደረጉ እኮ እንደዚህ ነው የሚልሽ ሰው ደግሞ የለም። አንቺ ገደል ስትገቢ የሚያበረታታሽ እሰይ ግቢ የሚልሽ ሰው ብቻ ነው ያለው። ኧረ በይገምላክ